ሁቲ ሳውዲን ያስጨነቃት ነው። የናስረላዎቹ ጥቃት በየመን ብቻ የተወሰነ ሳይሆን ከኢራቅ ድንበር ወደ ሳውዲ የሚወነጨፉ ጥቃቶች አልሳውዲዎቹን እያስጨነቃቸው ነው። የሳውዲ ከተሞች አሁን ተሸብረዋል። የሁቲ ጥቃት በየትኛውም የሳውዲ ከተማ እንደሚደርስ የተረዱ መስለዋል። West Asia at this point standing at a very crucial juncture. Saudi Arabia wants an international coalition to do what? Essentially to protect shipping in the Red Sea from the Houthi attacks. አሜሪካና ሳውዲ በጥምር በኢራቅ ባደረሱት ጥቃትም የሁቲ መሪ ሲገደል የናስረላዎቹ አጸፋ ጥቃት ደግሞ በርትቷል። በባብ ኤል መንደብና በሆርሙዝ ሁሉም ቀረጥ ማስከፈል ማቀዳቸውን ሁቲዎች ይፋ ሲያደርጉ 14 ሀገራትን ያቀፈው የጦር ህብረት ተደራጅቶ ሁቲዎች ላይ ለመዝመት ተነስቷል። The human toll of a widening regional conflict was in clear view at this Mosul hospital on Wednesday. This is the body of one of more than 20 members of Iraq's Popular Mobilization Forces to have been killed in a joint strike by Saudi Arabia and ሳውዲ እግረኛ ጦሯን ወደ የመን ለማስገባት የተሰናዳች መሆኑን በሰበር ተሰምቷል። መረጃውን በሰፊው ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። መልካም ቆይታ። The map of conflict in West Asia just got bigger. Saudi Arabia is reportedly mobilizing forces for what could be a massive military operation against the Houthis. According to reports, Riyadh is preparing for a twin offensive by sea and land. Saudi forces have been withdrawing from eastern Yemen. Military analysts believe the movement is part of preparations for a land offensive. የሳውዲ አረቢያ መንግስት በየመን የኢራን ወገን በሆነው የሁቲ አማጺ ቡድን ላይ ከዚህ ቀደም ተሰምቶ የማይታወቅ በርካታ ሀገራትን ያቀፈ የባህር ኃይል ጥምረት በማደራጀት ላይ ይገኛል። ይህ እርምጃ ሁቲዎች በሳውዲ አረቢያ ግዛት ውስጥም ስትራቴጂካዊ ቦታዎችና ከኢራቅ ግዛት ጭምር የተሰነዘሩ እነዚህኑ ብርቱ ጥቃቶች በተከታታይ ካከናወኑ በኋላ የተወሰደ ነው። የቀጠናው ወታደራዊና ደህንነት ግምገማዎች እንደሚያመለክቱት የኢራን ኃይሎች የሚያደርጉት የተቀናጀ ወታደራዊ ትስስር ወደ ከባድ ደረጃ ተሸጋግሯል። በዚህ ረገድ የሁቲዎች ቡድን ከየመን ወሰን ባሻገር ወታደራዊ ኃይሉን ማሳየት የሚችል ዋና ተዋናይ ሆኖ መጥቷል። የሳውዲ አረቢያ ምላሽም 14 ሀገራትን ባቀፈው አዲስ የተቋቋመ የባህር ደህንነት ጥምረት ላይ የተመሰረተ ሲሆን ይህ ከአሜሪካ ሳውዲ የተቀናጀው የአየር ጥቃት ጋር ተደግፎ በባህር ላይ ለረጅም ጊዜ የሚዘልቅ ዘመቻ ለማካሄድና በየመን ድንበር በኩል ሊደረግ የሚችል የእግረኛ ወታደራዊ እርምጃን አመላካች ነው። In recent days, another strategic waterway has come under pressure, the Red Sea. It's a critical shipping route that links Europe, Africa and Asia. የመን ሁቲዎች ለኢራን ታማኝ ከሆኑ የኢራን ታጣቂዎች ቡድኖች ጋር መቀናጀትና በኢራን ጦር ቀጥተኛ ቁጥጥር ስር በመሆን በሳዑዲ አረቢያ ምስራቃዊ ግዛት የሚገኙ የነዳጅ ማጣሪያዎችና ማከማቻዎች ከባድ ጥቃት ሲፈጽሙ ነበር። ይህ ቀጠና የሳዑዲ አረቢያ የጠቅላላ ነዳጅ ምርት ዋና ማዕከል ሆኖ እንዲሁም የኢኮኖሚ አከርካሪነቱ በብዙ መልኩ የሚነሳለት ግዙፍ ስፍራ ነው። የሳዑዲ መንግስት ይፋዊ መግለጫ ጥቃቶቹ በዋነኛነት ለኢራቅ ወገን ታጣቂዎችና የሳውዲ አረቢያ መንግስት ይፋዊ መግለጫ ጥቃቶቹ በዋናነት ለኢራቅ ኢራን ወገን ታጣቂዎች የሰጠ ሲሆን ይህን ተከትሎ አሜሪካና ሳውዲ አረቢያ በጋራ በመሆን በምስራቅ ኢራቅ በሚገኙ በርካታ ስትራቴጂካዊ ቦታዎች ላይ ባለፉት ተከታታይ ቀናት ውስጥ ብዛት ያላቸው የአየር ጥቃቶችን ፈጽመዋል። ይሁን እንጂ የሳውዲ አረቢያና የቀጠናው አጋሮች የደህንነት ግምገማዎች እንደሚያስረዱት የሁቲ ተዋጊዎች ከኢራቅ ግዛት ተነስተው በተሰነዘሩት ጥቃት ላይ ቀጥተኛ ተሳትፎ አድርገዋል። የየመን ሁቲዎች ለጥቃቱ ኃላፊነት በመውሰድ እርምጃውን በየመን ውስጥ ለሚካሄደው የሳዑዲ አረቢያ ወታደራዊ እንቅስቃሴ ምላሽ የተሰጠ ነው ሲሉ ገልጸዋል። የኢራቅ መንግስት በበኩሉ ስለ ሁኔታው ዝርዝር ምርመራ በማድረግ ላይ እንደሚገኝ ጠቁሟል። በሁቲዎችና በኢራቁ ካቲብ ሄዝቦላ መካከል ያለው ትስስር ከዓመታት በፊት የጀመረ ታሪካዊ መሰረትን የያዘ ነው። በ2024 የሁቲዎች መሪ አብደል ማሊክ አልሁቲ ከኢራቅ ቡድኖች ጋር በጋራ በመሆን የክፍለ ጦር ምስረታቸውን ይፋ ያደረጉ ሲሆን በዚህ ዓመት መጨረሻ ደግሞ በእስራኤል ላይ የመጀመሪያውን የጋራ ወታደራዊ ጥቃት ፈጽመዋል። Saudi Arabia's King Khalid International Airport in Riyadh temporarily suspended operations on Wednesday night. ሁቲዎች በኢራቅ ውስጥ ቋሚ ወታደራዊና ፖለቲካዊ ተጽዕኖ ያላቸው ሲሆን አህመድ አልሸራፊ በተባለ ይፋዊ ተወካያቸው አማካይነት ከኢራቅ የሺአ ፖለቲካ ፓርቲዎችና ታጣቂ ክንፎች ጋር ይፋዊ ስብሰባዎችን ያካሂዳሉ። ከዚህ ባሻገር ይህ ለመቆጣጠር አስቸጋሪ ሆነው የድንበር በፋርስ ባህረ ሰላጤ ሀገራት ላይ ጥቃት መሰንዘሪያ ሆኖ ያገለግላል። ቀደም ሲል በኩዌት፣ በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬቶች ላይ የተፈጸሙ በርካታ የድሮንና የሮኬት ጥቃቶችም ከኢራቅ ግዛት ከተነሱ ቡድኖች ጋር የተያዙ እንደሆነ የአካባቢው ባለስልጣናት አረጋግጠዋል።
የአሜሪካና የሳዑዲ አረቢያ ምላሽ ፈጣን ነበር። የአሜሪካ ማዕከላዊ እዝና የሳዑዲ አረቢያ ጦር በምስራቃዊ ኢራቅ በሚገኙ የአሸባሪዎች ሎጂስቲክስና የጦር መሳሪያ ማከማቻዎች ላይ የኃይል እርምጃ ወስደዋል። ይህ እርምጃ ባለፉት 72 ሰዓታት ውስጥ በኢራቅ ጦርነት ላይ በአሜሪካ ኃይሎችና በሳዑዲ የኃይል መሠረተ ልማቶች ላይ ለተሰነዘሩ ከ30 በላይ ድሮን ጥቃቶች የተሰጠ ምላሽ ተደርጎ ተወስዷል። The Bab al-Mandeb is the narrow gateway to the Red Sea. Any threat to this choke point puts one of the world's busiest shipping routes at risk. Since last week, the group has already claimed attacks on Saudi vessels. This is a major problem for Riyadh. Until now, the Red Sea had served as route of Saudi Arabia's alternative. ታዲያ በዚህ የአየር ጥቃት የኢራቅ ሚሊሻ አባላት የሆኑ ቢያንስ 20 ተዋጊዎች ሲገደሉ 32ቱ ቆስለዋል። የኢራን ወገን የሆኑ መገናኛ ብዙሃን የጥቃቱን ሰለባዎች ከፍ በማድረግ የኢራን አብዮታዊ ጦር አባላት የኢራቅ ተዋጊዎችና እንዲሁም በዚያ ሂደት እንቅስቃሴ ውስጥ የነበሩ ቢያንስ የአንድ የሁቲ ተዋጊ ሞትን አረጋግጠዋል። የሳዑዲ አረቢያ ዜና ምንጮች በበኩላቸው የሁቲዎች ወታደራዊ አዛዥ የነበረው መሐመድ ካሊድ አልአይሻይ ከእያንዳንዱ የኢራን ወታደራዊ አማካሪዎች ጋር አብሮ መገደሉን እንዲሁም ደግሞ አስክሬናቸው ወደ ቴህራን መጓዙን ገልጸዋል። የሁቲዎች ባለስልጣናት አህመድ አልጁናይድ የአልአይሺን ሞት በማህበራዊ ገጻቸው ይፋ ማድረግ ጥቃቱን በሳዑዲ አረቢያ ላይ አሳበዋል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ በጥቃቱ የኢራን ጦር አባላትና ቴክኒካል ባለሙያዎችን ጨምሮ ቢያንስ 20 የሚጠጉ የኢራን አማካሪዎች ስለመገደላቸው አረጋግጧል። የኢራኑ መሄር የዜና ኤጀንሲ በ4 የኢራን ወታደራዊ ጦር አባላት መገደላቸውን አረጋግጧል። የኢራቅ ፕሬዝዳንት ናዚድ አሚዲ ጽህፈት ቤት ስም የአየር ጥቃቱን የሀገሪቱን ሉዓላዊነትና ብሎም ደግሞ ሁለንተናዊ ሂደትን የጣሰና ተቀባይነት የሌለው ሲል ኮንኖታል። የኢራቅ ጠቅላይ ሚኒስትር አልአሊ ዛይዲ ከሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ጋር ለማድረግ አቅደውት የነበረውን ጉብኝትም እንዲሰረዙ ተገደዋል። የቀጠናው የመረጃ ምንጮች እንደሚያመላክቱት ከሆነ ሁቲዎች በባብ ኤል መንደብ በኩል የሚያልፉ አብዛኞቹን የንግድ መርከቦች ክፍያ ለማስከፈል ማሰብ ላይ ናቸው። የዚህ ክፍያ መዋቅር ውይይት የተካሄደው የሁቲ ባለስልጣናት በኢራን ላይ የበላይ መሪ በሆኑት አያቶላህ አሊ ሐሚኒን የቀብር ስነስርዓት ወደ ቴህራን በሄዱበት ወቅት እንደነበር ተገልጿል። የኢራን ባለስልጣናት በአሜሪካ ላይ የሚደረገውን ጫና ለመጨመር በዓለም አቀፍ የውሃ መስመሮች ላይ ክፍያዎችን የመጫን ሐሳብ ያቀረቡ ሲሆን የቻይና መርከቦች ግን ከዚህ ክፍያ ነፃ ሊደረጉ እንደሚችሉ ተጠቁመዋል። ከቴህራን የተመለሱ የሁቲ ባለስልጣናት የታሪፍ መቆጣጠሪያ ባለስልጣን መስሪያ ቤትም የማቋቋም የሚረዷቸው የኢራን አማካሪዎች ጋር አብረው ስለመምከራቸውና እንደተመለሱም አረጋግጠዋል። በየመን ህጋዊ እውቅና ባለው መንግስት ውጪ ጉዳይ ሚኒስትር እጩ የሆኑት አፍራህ አልዙባህ እንዳሉት ከሆነ ሁቲዎች በቀይ ባህር ላይ ቁጥጥር በማድረግ መርከቦች ላይ ክፍያ የመጫን እቅዳቸውን ለማሳካት ይጥራሉ። ሁቲዎች በ2024 ባካሄዱት የባህር ዘመቻ ወቅትም በወር እስከ 180 ሚሊዮን ዶላር የሚደርስ ክፍያ ሰብስበዋል የሚሉ ያልተረጋገጡ ዘገባዎች የዚህ እንቅስቃሴ በስፋት ያሳዩ ናቸው። የምዕራባውያን ዲፕሎማቶች እንደሚያስረዱት ከሆነ በአሁኑ ወቅት ላይ የተበታተኑ ዓለም አቀፍ የባህር ኃይሎችም የንግድ መርከቦችና ሂደቱ ሙሉ በሙሉ የመጠበቅ አቅም ወይም ፖለቲካዊ ፍላጎት የላቸውም። በመካከለኛው ምስራቅ የቀጠናው ደህንነት የዓለም አቀፍ የኢኮኖሚ አየር ሁኔታ የተደቀነው ከፍተኛ ስጋት ከቀን ወደ ቀን እየተባባሰ መጥቷል። ይህን ተከትሎ የሳዑዲ አረቢያ መንግስት የተሰነዘሩበትን መጠነ ሰፊ ወታደራዊ ጥቃቶች ለመመከትና የቀይ ባህር ንግድ መስመር ደህንነት ለማስጠበቅ ያለመ ፈጣንና ሁለገብ ደህንነት ጥምረቱን መመስረቱን ይፋ አድርጓል። የሳዑዲ አረቢያ መከላከያ ሚኒስትር እንዳስታወቀው ከሆነም ዓለም አቀፍ ንግድና ባህር መርከቦች ነፃ እንቅስቃሴ ለማስከበር የተመሰረተው ባለ ብዙ ወገን የባህር ደህንነት ጥምረትም 14 ሀገራትን በይፋ ደግፈው ተቀላቅለዋል። የዚህ ጥምረት መስራች አባላትም ሳዑዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ግብጽ፣ ዮርዳኖስ፣ በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲና ሶማሊያ ናቸው። ጥሪ ከተደረገላቸው 54 ሀገራት መካከል የ43ቱ ሀገራት መከላከያ መሪዎችና ከፍተኛ ወታደራዊ ተወካዮች በአካል እንዲሁም በቪዲዮ ኮንፈረንስ አማካኝነት በተካሄደው አስቸኳይ ስብሰባ ላይ የተገኙ ሲሆን የአውሮፓ ህብረት ልዑካንም በጉባኤው ላይ ተሳትፎ አድርገዋል። የተሰጠው ይፋዊ መግለጫ ሳዑዲ አረቢያ የዚህ ጥምረት መስራች መሪና እንዲሁም የዋናው መምሪያ ማዕከል አስተናጋጅ ሀገር መሆኗ ተረጋግጧል። በጉባኤው ላይ የተሳተፉ ወታደራዊ መሪዎች በንግድ መርከቦች፣ በኃይል አቅራቢ ጫኝ መርከቦችና በባህር ላይ መሰረተ ልማቶች ዙሪያ የተሰነዘሩ ጥቃቶችን አጥብቀው የኮነኑ ሲሆን በጥቃቶቹ ምክንያትም በዓለም አቀፍ የንግድ እንቅስቃሴ፣ በምግብና የኃይል አቅርቦት ሰንሰለት እንዲሁም በዓለም አቀፍ ኢኮኖሚ ላይ የተደቀኑት አደገኛ ስጋቶች በዝርዝር መክረውበታል። ይህ ጥምረት የባህር ላይ ደህንነት ለማጠናከር፣ የባህር ላይ ነፃ እንቅስቃሴ ለማስከበርና ዓለም አቀፍ የንግድ አደጋን
ለመጠበቅ የጋራ ዓላማ ያላቸው ሀገራት የሚሳተፉበት ክፍትም የደህንነት ጥምረት እንደሆነ ተገልጿል። የጥምረቱ የሥራ እንቅስቃሴዎች የመረጃ ልውውጥና ወታደራዊ ክዋኔ ማቀድ፣ የጋራ ልምዶችና የባህር ላይ የጥበቃ ስራዎችን የሚያካትት ይሆናል። አስፈላጊውን የሀገር ውስጥ ህጋዊና አስተዳደራዊ ሂደቶችን ለሚያጠናቀቁ ተጨማሪ ሀገራትም የጥምረቱ በር ክፍት እንደሆነ ተመላክቷል። ይህ የባህር ጥምር ሳዑዲ አረቢያ በባህር ላይ ለረጅም ጊዜ የሚዘልቅ ሰፊ ወታደራዊ ክዋኔ ለማካሄድ ያደረገች ያለው ዝግጅት ዋናውና እጅግ ጎልቶ የሚታይ አካል ተደርጎ ይወሰዳል። አገሪቱ በባብ ኤል መንደብ ማነቆ በኩል የሚያልፉ መርከቦችን ደህንነት ለማስጠበቅ የሚያስችሉ የጥበቃ እርምጃዎችን አስቀድማ የዘረጋች ሲሆን በየመን የሚገኙ የሁቲ አማጽያን የጦር ማዕከላት፣ የሁዴይዳ ወደብና የንግድ መርከቦችን ለማጥቃት የሚያገለግሉ ሌሎች ስትራቴጂካዊ ቦታዎችን ያተኮሩና እንደዚሁም እነሱ ላይ ተከታታይ የአየር ጥቃቶችን ስታካሄድ የቆየችበት እንደነበር ይታወሳል። በሳዑዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙን ተከትሎ በሳዑዲ የሚመራው የጥምር ጦሩ በሁቲዎች ይዞታ ላይ የከባድ የተባለ አየር ድብደባና ጥቃት ሰንዝሮ ነበር። ሳዑዲ አረቢያ ጥምረቱን በበላይነት መምራትና ዋና መስሪያ ቤቱን በማስተናገድ በደቡባዊ ቀይ ባህር ላይ ሙሉ በሙሉ የደህንነት ለማስከበር የሚያስችል ባለ ብዙ ሀገራት ወታደራዊ ኃይልን የመምራት ቁልፍ ሚና ተረክባለች። ከነዚህ የባህር ላይ እርምጃዎች ጎን ለጎን በሳዑዲ አረቢያና በየመን ድንበር አካባቢ ያለው ወታደራዊ ስምሪት ሁኔታ እንደሚያመላክተው ከባህሩ በተጨማሪ በምድር ላይ የታገዘ ሰፊ ወታደራዊ ማጥቃት ለማካሄድ ዝግጅት የተደረገ ነው። በሳዑዲ አረቢያ የሚመራው በየመን ህጋዊነት የመመለስ ጥምረትም በሁቲ ኃይሎች ላይ የአየር ዘመቻዎችን በማካሄድና ለየመን መንግስት የምድር ጦር ድጋፍ ለመስጠት ረዥም ልምድ ያለው ወታደራዊ መዋቅር አለው። ቅርቡ ጊዜ የወጡ ሁቲዎችም በሳዳግ ግዛት ላይ የሳዑዲ አረቢያን ካራኤል ድሮን መጣላቸው መናገራቸው በድንበሩ አካባቢ ያለው ውጥረት እንዲጨምር ምክንያት ሆኗል። ሳዑዲ አረቢያ ድንበር ተሻጋሪ ወታደራዊ እርምጃዎችን በመውሰድ ያላት ታሪካዊ ልምድና የቀይ ባህር ንግድን ሆነ የሀገሪቱን የነዳጅ መሰረተ ልማቶች የሚፈታተኑ የሁቲዎች የሮኬት ማስወንጨፊያ አቅሞች የማስወገድ አስፈላጊነት ተደምሮ በየመን አጋሮች ወይም በጥቅል ቀጥተኛ ድጋፍ አማካይነት በየብስ ላይ ሰፊ ወታደራዊ ጫና መፍጠር ምክንያታዊና እንዲሁም ደግሞ አሳማኝ ተደርጎ ሊወሰድ የሚችል ነው። የኢራን የፕሮክሲ ኃይሎች ወታደራዊ ቁርኝት የሚያጠኑት ወታደራዊ ተንታኞች እንደሚያስረዱት ከሆነ በኢራን እስላማዊ አብዮት ጦር የበላይነት ስር በሁቲዎችና በኢራቅ ታጣቂዎች መካከል የሚደረገው ቀጥተኛ የጋራ ወታደራዊ እንቅስቃሴዎች ከጊዜ ወደ ጊዜ የጨመረ መጥቷል። በሶሪያ የባሻር አልአሳድ መንግስት መውደቅና በሊባኖስ የሂዝቦላ መዳከም ተከትሎ ኢራቅ በስልታዊ መልኩ የትስስሩ ዋና ማዕከል ሆና መውጣቷም የችግሩን አደገኛነት ፍንትው አድርጎ ያሳያል። በቻታም ሃውስ የቀጠናው ተመራማሪ የሆኑት አንድ ግለሰብ ሲገልጹ በአሁኑ ወቅት የዚህ ህብረት አባላት መካከል ቀጥተኛ የጋራ ልምምድና ወታደራዊ ቅንጅት እየተካሄደ ይገኛል። ይህም ቀደም ሲል በኢራንና በእያንዳንዱ ቡድን መካከል ብቻ ይደረግ የነበረውን ግንኙነት ወደ ላቀ ደረጃ እያሸጋገረው ነው። የሁቲ ተዋጊዎች ከኢራቅ ቡድኖች ጋር በመቀናጀት በኢራን ጦር መሪነት ከ800 ኪሎ ሜትር በላይ የሚሸፍን ድንበር ላይ አብረው የመንቀሳቀስ አቅማቸው ቀደም ሲል አሜሪካና እስራኤል ከሊባኖስ እስከ ኢራን ባሉት ቀጠናዎች ያካሄዷቸው ጥቃቶች የተጋሩትን ሎጂስቲክስና አዛዥነት ትስስር ሙሉ በሙሉ ሊያፈርሱት አለመቻላቸውን ያረጋግጣል። የሳዑዲ አረቢያ ባለ ሁለት መስመር አካሄድ በአንድ በኩል ህጋዊና መደበኛ የባህር ደህንነት ጥምረት መሰረትን የያዘ ሲሆን በሌላ በኩል ደግሞ የተቀናጀ የአየር ዘመቻና የድንበር ጥበቃን አጠናክሮ መቀጠልን ያካተተ ነው። ይህ የሀገሪቱ በሁሉም መስኮች ላይ ተከታታይ ወታደራዊና ፖለቲካዊ ጫና ለመፍጠር የሚያስችላትን ስትራቴጂካዊ ብልጫ ጎናጽፎታል። የጥምረቱ መከላከያ ባህር የታጠቁ የጠላት መርከቦች ከመምታት ባሻገር መርከቦቹን አጅቦ ከማጓጓዝ ወይም ደግሞ የሁቲዎችን ጥቃት የሚያስችሉ መሰረተ ልማቶችን ከማውደም እርምጃ የሚያግድ አይደለም። ከቀይ ባህር ከአፍሪካ ቀንድና ከዚያ ባሻገር ካሉ ሀገራት ጋር የተፈጠረው ጥምረት ሁቲዎች በባህር ላይ ያላቸውን እንቅስቃሴ ነጻነት የሚገታ ዘላቂ ወታደራዊ ህልውና ይፈጥራል። በተመሳሳይ ጊዜ በየመን ያለው በሳዑዲ የሚመራው የቆየው ጥምረት በሁቲ ቁጥጥር ስር ባሉ ግዛቶች ውስጥም በሚገኙ የመሳሪያ ማስወንጨፊያ የአዛዥነት ማዕከላትና የሎጂስቲክስ መረቦች ላይ በአየርና በየብስ የተደገፈ ጫና ለማሳደር የሚያስችል ዝግጅትና መዋቅር ይዟል። ባለፉት 10 ቀናት ውስጥም የታዩት ክስተቶች የባህር ማዕቀብ ከታወጀበት ጊዜ ጀምሮ በነዳጅ ጫኝ መርከቦችና በምስራቃዊ ግዛት ላይ እስከተሰነዘሩ ጥቃቶች እንዲሁም በኢራቅ ውስጥ እስከተወሰደው የጋራ አየር እርምጃና የጥምረቱ መመስረት ይፋ መሆን ድረስ እጅግ ፈጣን የሆነ የጥቃትና የምላሽ ሂደቶች ያሳያል። ሁቲዎች ተጨማሪ መርከቦችን መምታታቸውን መናገራቸው ሳዑዲ አረቢያ በየመን ይዞታዎች ላይ የፈጸመቻቸው የአየር ጥቃቶችና በኢራቅ ውስጥም የከፍተኛ ሁቲ አዛዥ መገደል የክዋኔዎቹ ፍጥነትን የሚጨምሩ አበይት የትኩሳት ምክንያቶች ናቸው።
battle. Some factions